ህይወቷ ከማለፉ ከደቂቃዎች በፊት እንደዚህ ደስተኛ ሆና ዘና ፈታ እያለች ነበረ። ነገር ግን ዛሬ የደረሰኝ መረጃ እጅግ በጣም ልብ ይሰብራል። ሁላችንም ብንሆን ሞትን ተሸክመን እንደምንዞር እናውቃለን። ነገር ግን አንዳንድ ጊዜ የሚመጡ ሞቶች በጣም አስደንጋጭ ናቸው። በዛሬው ቀን እንግዲህ ስለ ቀነኒ የወጡ መረጃዎች እጅግ በጣም ያስደነግጣሉ። የውስጥ አዋቂዎች ናቸው ይህንን መረጃ ደረሱኝ። ምንድን ነው የሚለውን በዝርዝር ተከታተሉ። ሰላም ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተም በያላችሁበት ዓለም ቅርንጫፍ እንደየሰዓታችሁ አቆጣጠር የነጋባችሁ የመሸባችሁ ሰላማችሁ በክርስቶስ ዝትርፍ ይል እያልኩኝ ቀጥታ ወደ መረጃውን ማቀናላችሁ ማለት ነው። በዛሬው ቀን እንግዲህ የተወዳጁ ድምፃዊ እንግዲህ የድምፃዊ በኦሮምኛ ዘፈን በጣም ይታወቃል፣ ተወዳጅ ነው። ተወዳጁ ድምፃዊ አንዷለም እንግዲህ በሙዚቃው ዓለም ለ11 ዓመታት የቆየ መሆኑን በርካቶች እየገለጹ ይገኛሉ። ቢሆንም ግን ተቀባይነት ያገኘው ያለፉት 2 ዓመታት ነው። በዚህም ቀነኒ ትልቅ ዋጋ ከፍላለች ይላሉ። የእሱን ሙዚቃ እየከፈተች ማስታወቂያ በማስተላለፍ ብዙ ነገር በማድረግ ዋጋ ከፍላለች። ለሱ ስኬት እንግዲህ ትልቋ ሚስጥሩ ተብላ የምትጠራው ቀነኒ ናት ማለት ነው። በዛሬው ቀን እንግዲህ ስለ ቀነኒ አዳዲስ መረጃዎች ወጥተዋል። እነሱ መረጃዎች ምንድን ናቸው? እውነት ለመነጋገር ስሰማ በጣም ነው የደነገጥኩት። የቀነኒ ሞት በጣም ያስደነግጣል። ቀነኒ በጣም ወጣት፣ በህይወቷ በተለይም በቤተሰቦቿ ዘንድ እጅግ በጣም ተወዳጅ፣ አባቷን በጣም የምትወድ ከእናቷም ጋር ያላት ግንኙነት እጅግ በጣም የተቀራረበ መሆኑ በብዙዎች ዘንድ እየተገለጸ ይገኛል። ቀነኒ እንግዲህ በትምህርቷ አርባ ምንጭ ዩኒቨርሲቲ ያጠናቀቀች ስትሆን እንደዚሁም ደግሞ በስራ ህይወቷ እጅግ በጣም ስኬታማ፣ ከጥሩ ቤተሰብ የወጣች፣ በጥሩ አስተዳደግ ያደገች፣ በጥሩ ስነ ምግባር ታነጻ ያደገች መሆኗን የቅርብ ጓደኞቿ ሲናገሩ ቆይተዋል ማለት ነው። ስለ ቀነኒ እውነት ለመነጋገር በርካታ ነገሮችን ዛሬና ትላንት ወዲያ ጀምሮ ብዙ ነገሮችን ስሰማ ቆይቻለሁና ከውስጥ አዋቂ ነኝ የሚል መረጃ ያደረሰኝ መረጃ ስሰማ እጅግ በጣም ነው ልቤ የተሰበረው ማለት ነው። ምንድን ነው የሚለውን እንግዲህ ስነግራችሁ ቤተሰቦቼ ከውስጥ አዋቂ ነኝ ብላ እንግዲህ ለቀነኒም እንደዚሁም ለአዱኛ የቅርብ ጓደኛ ነኝ፣ የቅርብ ቤተሰብ ነኝ ያለች አንዲት አካል ያደረሰች መረጃ በቀነኒና በአዱኛ መካከል እንደዚህ በፎቶ ከማየው አንጻርና ከደረሰኝ መረጃ አንጻር እውነት ለመነጋገር በጣም ያደነገጥኩት። በቃኛ ኢትዮጵያውያን ህይወታችን ፎቶ ላይ ብቻ ነው ማለት ነው። ፎቶ ለመነሳት ነው። ከፎቶ በስተጀርባ ከካሜራ በስተጀርባ በጣም ብዙዎቻችን ህይወታችን ቢገለጥ ድራማ ነው ማለት ነው። ካሜራ ላይ ብዙ እናስመስላለን፣ እንስቃለን፣ ያማረብን እንመስላለን፣ ፏ ብለን ተኳኩለን ምናምን በቃ አብዛኞቻችን ጥርሳችንን ከፍተን እየሳቀን ነው የምንታየው። ከካሜራ ጀርባ ግን ህይወታችን ብዙ ገመና አለ፣ ብዙ ለሰው ማንናገረው ነገር አለ። በጣም ለምንቀርባቸው እንኳን ማንናገረው ነገር አለ፣ አይደለም ለሶሻል ሚዲያ ማለት ነው። እና የቀነኒም ህይወት ተመሳሳይ ነው። እጅግ በጣም የሚያሳዝነው ነገር ግን ልቤን የሰበረኝ ነገር ምንድን ነው? ቀነኒ ቀደም ብዬ እንደነገርኳችሁ ከቤተሰቦቿ ጋር ያለ ቁርኝነት እጅግ በጣም የተቀራረበ ነገር ነው። ቀነኒ እንግዲህ የተባለው ነገር ምንድን ነው የተወራው? በመጀመሪያ ወደ ተወራው ልግባላችሁና ከ5ኛ ፎቅ ላይ ከምትኖርበት መኖሪያ ቤት ማለትም ቀነኒም እሱ ባለቤቷም አብረው ነው የሚኖሩት። ባይጋቡም መኖር ከጀመሩ 2 ዓመት ሆኗቸዋል አብረው በአንድ ቤት ውስጥ ማለት ነው። በኩሽና በኩል ባለው መስኮት ዘላ እንደወደቀች ነው እየተነገረ ያለው ማለት ነው። ይሄ ደግሞ ከእውነት የራቀ ውሸት ነው። በጭራሽ የማልቀበለው ነገር ነው፣ በጭራሽ ማለት ነው። ምክንያቱም ቀነኒ ከደቂቃዎች በፊት መግቢያው ላይ አስገብቻላችኋለሁ። ከደቂቃዎች በፊት ማለት ነው ህይወቷ ከማለፉ ከደቂቃዎች በፊት እንደዚያ ፏ ብላ ስትጨፍር ስትደሰት እንግዲህ ለተመልካቾቿ ሳይቀር አጋርታለች ማለት ነው፣ ምን ያህል ደስተኛ እንደነበረች በህይወቷ። ይህም ብቻ አይደለም፣ የቅርብ ጓደኞቿ ቀነኒ እንደዚህ አታረግም፣ በራሷ በህይወቷ በጣም ደስተኛ ናት፣ ደስታሽ ከምን የመነጨ ነው ብለው በርካቶች ሲጠይቋት በፈጣሪ ነው፣ ፈጣሪን እግዚአብሔርን የተደገፈ ሰው ሁሌም ቢሆን ደስተኛ ነው፣ መቼም ደስታ ከሱ አይርቀውም እና የእኔ የደስታ ምንጭ እግዚአብሔር ነው ስትል ለበርካታ ጓደኞቿ እንደምትናገር ጓደኛዋ ናት ሊቭ ላይ ገብታ የተናገረችው ማለት ነው። እና ቀነኒ በጭራሽ ይህንን አታደርግም። ቀነኒ ገለው ይወርውሯት፣ ይገፍትሯት ወይም ተገላ ትውደቅ የሚታወቅ ነገር የለም። ይህን ደግሞ ፖሊስ በራሱ እያጣራው ነው። ማንም ሰው የተሳሳተ መረጃ አያውጣብኝ ብሏል ማለት ነው። እና ግን ከውስጥ አዋቂዎች የደረሰኝ መረጃ እጅግ በጣም ልብ ይሰብራል ማለት ነው። ምንድን ነው እሱም? እንግዲህ ቀነኒና በአዱኛ መካከል ከፍ ያለ ጸብ እንዳለ እንግዲህ እስከ ፍች ድረስ እንለያይ እስከ መባል ድረስ ጸብ እንዳላቸውና ቀነኒ ከአንዴም ሁለቴ ከዚህም በፊት ራሷን ለማጥፋት ሙከራ እንዳደረገች ይህንን ደግሞ ያለች ልጅ ከአዱኛም ከቀነኒም መካከል የሁለቱም ጓደኛ ነኝ፣ ነገር ግን በህይወታቸው ያላቸው ግንኙነት እጅግ በጣም ከባድ ነው። ሁሌ ነው የሚጣሉት፣ ሁሌ ይደበድባታል፣ ሁሌ በቃ ህይወታቸው ጥሩ አልነበረም። እንደውም
እውነት በቃ ሁሉንም ቃል ራሱ ለመጨረስ ይከብደኛል። ምክንያቱም ቀነኒ እንደምታዩት በጣም ቆንጆ ጨረቃ የመሰለች ልጅ ናት። ለቁንጅናዋ፣ ለውበቷ፣ በዚያ ላይ በህይወቷ በጣም ስኬታማ ናት። ጥሩ ቤተሰብ ያላት፣ በጥሩ ቤተሰብ ያደገች፣ በጥሩ ስነ ምግባር የታነጸች፣ በትምህርቷን ብንሄድ እስከ ጥግ ድረስ የተማረች ልጅ ናት። በዛ ላይ ደግሞ ወጣት ነች። የ26 ዓመት ወጣት ነች። ማንኛውም ወንድ ይችን ሴት ይመኛታል። ስለ እውነት ማለት ነው ይመኛታል የትኛውም ወንድና ለምን ተብሎ ነው ያልኩት። የሰማሁትን ስሰማ በጣም ነው ልቤ የተሰበረው በጣም እና አሁንም ቢሆን ዛሬም ነገም እምለው ነገር ምንድነው ፍትህ ለቀነኒ። የቀነኒ ፍትህ እስከሚወጣ ድረስ ሁሌም በጉጉት እጠብቃለሁ። ሁላችሁም ፍትህ ልጠይቁ ይገባል። በአሁን ሰዓት የሴቶች ሞት፣ የወጣቶች ሞት በጣም እየተስፋፋ እየመጣ ያለው ነገር ማለት ነው። በዛ ላይ ቀነኒ እንግዲህ ነፍሰ ጡር መሆኗ ታውቋል ማለት ነው። ነፍሰ ጡር ናት። በሆዷ ልጅ ይዛለች። 2 ነፍስ ሆና ነው የሞተችው ቀነኒ። ገና የ26 ዓመት ወጣት የሁለት ነፍስ ነውና የጠፋው። ይሄ ነገር ተድበስብሶ መቅረት የለበትም። ሀገራችን ላይ እውነት ለመነጋገር ህግ የለም። የትኛውም ሰው ይሞታል። ከሞተ በኋላ ፖሊስ እያጣራ ነው ይባላል። ከዛም በኋላ ሳምንት፣ ከዚያ 2 ሳምንት 3 ሳምንት ይዘለላል። ወሬው በዚያው ይቀራል ማለት ነው። እና አንድ ሰው ሞቶ ትክክለኛ መረጃ እኛ አልደረሰንም እስከ ዛሬ ድረስ ማለት ነው። ግን እስከ መቼ ነው እኛ ሀገር መቼ ነው ፍትህ የምናገኘው? መቼ ነው? ይቺ ልጅ አሁን ቤተሰቦቿ ተቃጥለው ነው የሚቀሩት። ተንከባክበው እንደ ለጋ እንቁላል ተንከባክበው ያሳደጓትን ልጅ ደረሰችልን። በሁሉም ነገር ስኬታማ ስትሆን ጠንካራ ሰራተኛ ናት ቀነኒ። አዱኛ ለገንዘቡ ብላ አልቀረበችውም። የራሷ ገቢ ያላት ጥራ ግራ የምትበራ ሴት ነች። የእውነት ለምን ግን ይሄ ነገር በጣም የሚያንገበግብ ነገር ነው። ሀገራችን አሉ የተባሉ ጠንካራ ሴቶች፣ ይሰራሉ የተባሉ ወንዶች፣ የራይድ ሹፌሮች፣ በጣም በርካታ ሰዎች ህይወታቸው እየተቀጠፈ ነው ያለው በጊዜ ማለት ነው። እና ይሄ ደግሞ ሚስጥሩ ሊነገረን አልቻለም። ምንድን ነው ሚስጥሩ? ሀገራችን ላይ ወጣቶች እንደዚህ የሚገደሉበት ሚስጥር እኔ ሊገባኝ አልቻለም። ስለ እውነት ማለት ነው በጣም ጥያቄ እየሆነብኝ ነው። እንዲህ ከዚህ በፊት ስለ ትዝታ ፍትህ እያን ለእሷ ፍትህን ሳናገኝ ደግሞ የዚች ሞት ተሰማ ማለት ነው። እና ትዝታም በባሏ የዚች ያልተጣራ ነገር ነው። ነገር ግን ከውስጥ የደረሰ መረጃ በጣም ያስደነግጥ ነው። እዚህ ጋር መናገር አልፈልግም። ምክንያቱም ፖሊስ ይህን መረጃ ይፋ እስካላደረገው ድረስ ምንም እንኳን ከቅርብ ቤተሰብ ይህ መረጃ ቢደርሰኝም ይፋ ማድረግ አልፈልግም ማለት ነው። ምክንያቱም ከዚህ በፊት ስለ መቅደስ ደበሳይ ተናግሬ ነበር እና መቅደስ ደበሳይ ከስራ ተባራለች፣ ስራ ለቃለች፣ ኢቢኤስ ላይ አትመጣም መቅደስ ደበሳይ ብዬ ቪዲዮ በሰራው በሁለተኛው ቀን ኢቢኤሶቹ ወጥተው እንዲህን ቪዲዮ ሁላችሁም ማታወርዱ ከሆነ እንደዚህ ያላችሁ እስከ መክሰስ ድረስ እንደርሳለን ብለው ብዙ ማስፈራሪያ እስከ ማድረስ ደርሰው ነበርና በጣም ብዙዎችም የሰሩትን ቪዲዮ እስከ ማውረድ ደርሰዋልና ይህን ነገር ፖሊስ ይዞታል። ፖሊስ ይፋ እስከሚያደርግ ድረስ እንጠብቃለን። ነገር ግን በርካታ መረጃዎች እየወጡ ነው። አሁንም ግን የምንጠይቀው ነገር ፍትህ ለቀነኒ ነው። ፍትህ በቃ ለዚች ልጅ ፍትህ ያስፈልጋታል። ይች ልጅ ምንድን ነው ማለት አልገባኝም። ምንድን ነው? ለምንድን ነው? ምን እንደምን ራሱ ቃላት ራሱን የቸገረኝ እውነት ለመነጋገር እና እኔ በጣም እየተሰማኝ ነው አሁን ያለው ሀገራችን ላይ ምን እየተካሄደ ነው ያለው? ሚስጥር ምንድን ነው? ሰው በየጊዜው እየተገደለ ነው። ምንድን ነው ሚስጥሩ? ሊፈታ ያልቻለ ነገር የሆነ ነገር እንዳለ ግልጽ ነው ማለት ነው። ምክንያቱም ዝም ብለው ነው ወይ እንደዚህ ወጣቶች የሚረግፉት? ዝም ብለው ደግሞ በዚያ ላይ እያረገዙ ነው ህይወታቸው እየተነጠቁ ያሉት እና ይህ ጉዳይ የሴቶች ጉዳይ ሳይሆን የሁሉም ኢትዮጵያዊ ጉዳይ ነው ብዬ ነው ማስበው እና ሁላችንም ፍትህ ልንጠይቅ ይገባል። ፍትህ ለታችን ቀነኒ ፍትህ። ምክንያቱም ነገ በኛ ነው። ነገ በኛ ምን እንደሚፈጠር አናቅም፣ ምን እንደሚደርስ በኛ አናቅም እና በእህቶቻችን ላይ እየተደረገ ያለው ድርጊት እጅግ በጣም ያሳዝናል። በመጨረሻ የሚባለው ራሳቸውን አጠፉ፣ ራሳቸውን ወረወሩ፣ እንደዚህ ሆኑ። የማይረባ ትርኪ ምርኪ ወሬ ማለት ነው። ይቺ ልጅ በህይወቷ ደስተኛ ናት፣ በሁሉም ህይወቷ ደስተኛ ነች። ለምንድን ነው ራሷን የምታጠፋው? ከደቂቃዎች በፊት ስጨፍር የነበረች ልጅ ከደቂቃ በኋላ ራሷን ወረወረች ከፎቅ ላይ። እንዲያረ የሚመስል ነገር እንኳን አውርታችሁ ውስጥ እኛም ወንድ ነው ወንድ ልጅ ነገ ጠዋት ያገባል ሌላ ሴት ችግር የለውም። ግን ለቤተሰቦቿ እህት ወንድም ቤተሰብ አላት፣ አባት አላት፣ በጣም የምትወደው እሱም በጣም የሚወዳት አባት አላት። እውነት ለመነጋገር ግንኙነታቸውን እያየው ነበር ሶሻል ሚዲያ ላይ። በጣም የሚያስቀኑ ቤተሰብ ናቸው። በጣም ነው ደስ የሚሉት እና አዘኑ በዚህ ሰዓት እንዴት እንዳረጋቸው ራሱ እኔ እንጃ። በቃ ማሰብ ራሱ እንደዚሁ ሳስበው ራሱ በጣም ነው የከበደኝ እና ፈጣሪ መጽናናቱን ይስጣቸው ለእነሱ።
ለቀነኒ ግን ፍትህ እንጠይቃለን። ሁል ጊዜም ቢሆን እስከ መጨረሻው ድረስ ፍትህ እንጠይቃለን። ፍትህ ለእህታችን ትክክለኛ አሟሟቷ ተጣርቶ እንዲነገረን እንፈልጋለን።